ትናንትና ይህች ልጅ ራሷን አጥፍታ በሶሻል ሚዲያ በቃ ስንብት የሚመስል ንግግር አድርጋ በቀጥታ ተናግራ እንደውም ከኋላ የታነቀችበት ገመድ አይ ቲንክ በር ላይ ነበረ እንደ ስንብት ተናግራ ይቅርታ ጠይቃ ለበደሏትም ለበደለቻቸው ራሷን አጠፋች። እንደዚህ አይነት ነገር የመጀመሪያ ጊዜ አይደለም፣ በጣም በተደጋጋሚ እየሰማን ነው። ሱሳይድ ወይም ደግሞ ራስን ማጥፋት በከፍተኛ ሁኔታ እየጨመረ እንደሆነ ይሰማል። ሶሻል ሚዲያ ምን እንደሆነ ባለማወቃችን ብዙ ወጣቶች ብዙ ህፃናት ልጆችም ራሱ በሱ ምክንያት እየጠፉ። ከዚህ ቀደም አንዲት የ13 ዓመት ልጅ ቡሊ ስለምትደረግ ትምህርት ቤት እሷ በምትሰራው ኮንቴንት ምክንያት እያሾፉባት በውፍረቷ ከዛ መጨረሻ ላይ ራሷን አጥፍታለች። የ13 ዓመት ልጅ ኢማጂን። ከዚህ ቀደምም አሁንም በጣም የተለያዩ ሰዎች ወጣቶች፣ ወንዶች፣ ሴቶች ሶሻል ሚዲያ ላይ ስንብታቸውን እያስቀመጡ አንዳንዶቹ ሶሻል ሚዲያ ላይ በሚደርስባቸው ጥቃት ነው። አንዳንዶቹ ላይፍ በጣም ሲከብዳቸው መፍትሄ ብለው ያሰቡት ራሳቸውን ማጥፋት። እኔ አሁን በተለይም ደግሞ ይሄ ሳይበር ቡሊንግ ይሄንን ቪዲዮ ሰርቻለሁ። እባካችሁ ወላጅ የሆናችሁ ተመልከቱት። ሳይበር ቡሊንግ ወይም ሶሻል ሚዲያ ላይ የሚደርስ ጥቃት ምን ያህል የሰዎች አእምሮ እንደሚበርዝ፣ ምን ያህል ሰዎች የራሳቸው ድምፅ እስኪመስላቸው ድረስ የሌሎች ሰዎችን አስተያየት ኮሜንት ላይ የሚደርሳቸውን ፊድባክ ኢንተርናላይዝ እያደረጉ ኑሮ እንዲያስጠላቸው፣ ሰውነታቸው እንዲያስጠላቸው፣ በንግግራቸው በሰውነታቸው ኮንፊደንት እንዳይሆኑ እያደረገ ህይወት እያበላሸ ነው። የጥቅሙን ያህል እንደዚህ እየጎዳ ያለው ብዙዎቻችን ሶሻል ሚዲያ ያልተረዳናቸው ነገሮች አሉ። ብዙ ነገሮችን ስለ ሶሻል ሚዲያ አለማወቃችን አሁንም ዋጋ እያስከፈለን። ብዙ ልጆች፣ ብዙ ወጣቶች፣ ብዙ ሰዎች በዚህ ምክንያት ራሳቸውን እያጠፉ ስለሆነ ስለ ሶሻል ሚዲያ ምን ማወቅ አለባቸው? እኔ እዚህ ሶሻል ሚዲያ ላይ ቆይቻለሁ ታውቃላችሁ። ዩቲዩብ ራሱ ከጀመርኩ ኦልሞስት 7 ዓመት በላይ ሆኖኛል። ከ7-8 ዓመት አካባቢ ይህንን ቻናል አይደለም ሌላ ቻናል ላይ ነበርኩኝ፣ የተለያዩ ቻናሎች ላይ ነበርኩኝ። አሁን የራሴን 5-6 ዓመት ይሆነኛል። ሶሻል ሚዲያ ለኔ አዲስ አይደለም። ብዙ ተብዬበታለሁ፣ ብዙ ተሰድቤበታለሁ፣ ብዙ ተነቅፌበታለሁ። ያው በጣም እጅግ በጣም ደግሞ የሚያበረታታ እንዳለ ሁሉ አሉ ድምጾች፣ በጣም መጥፎ ነገር የሚናገሩ ሰዎች አሉ። እና እነዛን ሁሉ እንግዲህ መጥፎዎቹን ነገሮችን እየሰበሰብኩ ኢንተርናላይዝ ባረግ የእውነቴ ነው የምላችሁ ለአመታት መቀጠል አልችልም። አሁን ይሄንን የምነግራችሁ ከራሴም ላይፍ ኤክስፒሪየንስ በመነሳት ኮንቴንት ክሪኤተሮች ትሆናላችሁ ወይም ደግሞ እናንተ ተመልካችም ልትሆኑ ትችላላችሁ። ኢዘር ዌይ በሁለቱም መንገድ ሶሻል ሚዲያ ካላወቅንበት ስለሚጎዳ አንዳንድ እውነቶችን ማወቅ አለ። አንደኛ ሶሻል ሚዲያ ላይ የምታዩት ነገር ሁሉ ሪል አይደለም። ሰው ፌክ ነገር ያሳያቸዋል። ኑሮ አስመስሎ በአመት አንዴ ወይ ሁለቴ የሆነ መዝናኛ ይሄድና የተለያዩ ቪዲዮዎች የተለያዩ ልብስ እየለበሱ የተለያየ ቦታ እየጎበኙ ከዛ እሱን በተለያየ ወቅት ሲለቁት እናንተ ሁሌ ኑሯቸው እንደዛ ሊመስላችሁ ይችላል። የሰው ቤት ላይ ቪዲዮ የሚቀርጹ፣ የሰው ሰፈር ሄደው ቪዲዮ የሚሰሩ፣ ኑሯቸው የተደላደለ የሚያስመስሉ ፐርፌክት የሆነ ነገር የሚያሳዩአቸው አሉ። ፍጹም እነሱ ከሚኖሩት የወጣ ተቃራኒ የሆነ ነገር። ስለዚህ የምታዩት ነገር ሁሉ ልክ ነው ብላችሁ የምታስቡ ከሆነ በጣም ተሳስታችኋል። በጣም ብዙ ፌክ የሆኑ ነገሮች ከመልክ ከፊልተር ጀምሮ ከፊልተራችን ጀምሮ እስከ አኗኗራችን እስከ ሰፈራችን እስከ ሁኔታችን ብዙ ነገሮች እውነት ያልሆኑ ነገሮች አሉ። ስለዚህ ኤቭሪቲንግ የምታዩትን ሁሉ እውነት ነው ብላችሁ አትቀበሉ። እውነት የሆነ አለ፣ ግን በጣም ብዙ ደግሞ አቴንሽን ማለት ገንዘብ ነው። ሶሻል ሚዲያ ላይ አቴንሽን ማለት ብዙ ቪው ነው። ብዙ ቪው ተገኘ ማለት ብዙ ማስታወቂያ መጣ ማለት ነው። ብዙ ማስታወቂያ መጣ ማለት ብዙ ገንዘብ ነው። ስለዚህ ይሄንን ስለሚያስቡ በተቻለ መጠን የሰዎችን አቴንሽን የሚያገኙበትን መንገድ በተለያየ መንገድ ነው የሚቆፍሩ። ስለዚህ ኤቭሪቲንግ ሪል አይሆንም፣ በቃ ፌኩ ይበዛል። አንደኛ። ሁለተኛ መርጠው ነው የሚያሳዩአችሁ። መርጠው የሚያሳዩአችሁ ትዳራቸውን መርጠው ነው፣ ጥሩን ስለ ልጆቻቸው ስለ ቤተሰብ መርጠው ነው፣ ስለ ራሳቸው መርጠው ነው።
ኤቭሪቲንግ ዴይሊ ቭሎግ ብለው መርጠው ነው። እናንተ ግን የተመረጠ ኑሮ ያሳያችኋል፣ መርጣችሁ አትቀበሉ። ችግሩ እሱ ነው። ሁሉም እውነት ይመስላችኋል። እነሱ ጥሩዋን ብቻ ነው የሚያሳያችሁ። ስለዚህ ምን ብላችሁ ታስባላችሁ? ፐርፌክት ነው ኑሯችሁ። የእናንተ ኑሮ ሪል ኑሮዋችሁን ስለምታውቁ ያው ብዙ እንከን አለን ሁላችንም አይደለ? ጓዳ ገመና ሸፋኝ ነው የሚባለው ለዛ ነው። ምክንያቱም ብዙ ነገራችንን የሚሸፍንልን ከጣሪያ በታች ብዙ ነገር ስላለ ነው። ጉድለታችንን፣ የኪሳችንን ጥበት ነው፣ ካዝናችንን ምን ያህል እንደተመናመነ፣ ከትዳራችን ጋር ያለንን ጉዳይ፣ ከልጆቻችን ጋር ባለን ጉዳይ፣ ብዙ አይነት ሁኔታችን፣ የአእምሮ ጤንነታችንን፣ የአጠቃላይ ጤንነታችንን፣ መንፈሳዊ ነገራችን ኤቭሪቲንግ ኮንፋይንድ የሆነው ቤታችን። ሶሻል ሚዲያ ግን ሰዎች የሚያሳዩ ከዛ ውስጥ መርጠው ምናልባትም አንዳንዱ ስክሪፕትድ ነው የተጻፈ የተጠና ልክ እንደ ድራማ ነው የሚያሳዩአችሁ። እናንተ ሪል ብላችሁ የምታስቡት ማለት ነው። መርጠው እያሳዩአችሁ መርጣችሁ መቀበል አትችሉም። ስለዚህ መርጣችሁ መቀበል ካልቻላችሁ የራሳችሁ ኑሮ በጣም ሊያስጠላችሁ ይችላል። በጣም ሊያስጠላችሁ። የሰው ኑሮ ሁሉ በቃ ሁሉ እንከን አልባ ቆንጆ ይመስላችኋል። የእናንተ ግን ይሄ ሁሉ ችግር ከሰው ሁሉ ውራ የሆናችሁ የመጨረሻ የሆናችሁ እግዚአብሔር የማይወዳችሁ ምንም የማይሰምርላችሁ ተስፋ ቢሶች እንደሆናችሁ ታስባላችሁ። that's the problem with social media። ልክ እንደዚህ አፕል ነው። ይቺ አፕል ከኋላ ተግጣለች፣ ከፊት ግን እንዴት ናት? ታብረቀርቃለች፣ ቀይ ናት። you see የሰውም ኑሮ በሶሻል ሚዲያ እንደዚህ ነው። የተገመጠውን የተበላውን አያሳያችሁ፣ ከፊት ያለውን ነው የሚያሳያችሁ። አያችሁ፣ እናንተ ጀርባውን ማየት ስለማትችሉ። ስለዚህ everybody's life የሁሉም ህይወት ልንገራችሁ፣ ፍጹም የሆነ ህይወት የለም። ቆንጆ መኪና፣ ቆንጆ ቤት፣ ቆንጆ ልብስ፣ ቆንጆ መልክ ብታዩ በዛ ውስጥ የተሸሸገውን ህመም አታውቁትም። ብዙ ለቅሶ ይኖራል። ምናልባት ብዙዎች እንደውም እንደዚህ ጥሩ ነገር የሚያሳዩት በውስጣቸው ብዙ ጎዶሎ፣ ብዙ ሀዘን ስላለ ያንን ሀዘን እንደማካካሻ የሰው አይን ላይ ወይም ደግሞ የሰው እይታ እንዲያገኙ ጥሩ ነገር መርጠው ያመጡትና ሶሻል ሚዲያ ላይ ዋው ታድለሽ ታድለ በሚል ላይክ እና ቪው በሚሰበስቡት በተወሰነ መጠን ያ ሀዘናቸውን ስሜታቸውን እንዲያገግም ወይም ደግሞ በተወሰነ መጠን መደበቂያ ያደርጉታል ማለት ነው። ስለዚህ ሰው በራሱ ኑሮ ደስተኛ ሳይሆን ሲቀር በውስጡ ብዙ አይነት ሀዘን ብሶትና በቤቱ ብዙ አይነት ቀውስ ሲኖር ያንን ነገር በምን ለመሸፈን ይሞክራል? ጥሩ ነገር እየመረጠ ስክሪፕትድም ሆኖ የተጻፈም ሆኖ ድራማም ሆኖ እያወጣ ሶሻል ሚዲያ ላይ በሚያገኘው ላይክ እና በሚያገኘው ቪው ካውንት ትንሽ ራሱን ሊያክም ይሞክራል። ካለበት የሚያስጠላ ሲቹዌሽን ለተወሰነች መጠን መደበቂያ ሊጠቀምበት ይችላል። ለዛ ነው ብዙ ጊዜ ላይክ ቪው ሱስ ሊሆን ይችላል። ብዙ ሰዎች ይደበቁበታል። ቆንጆ ልብስ ውስጥ ይደበቃሉ። ቆንጆ መኪና እያሳዩ ይደበቃሉ። በላይክ ውስጥ ይደበቃሉ። ብዙ ቪው በማግኘት የራሳቸውን የተጎዳውን ነገር ለመሸፈን ይሞክራሉ። ይሄ የሰው ልጅ ስነ ልቦና ነው። እናንተ ታዲያ ያንን እያያችሁ አሁን እኔ ነዋሪ ነኝ ወይስ አናኗሪ ነኝ እያላችሁ ህይወትን ታማርራላችሁ። ቤታቸውን ስታዩ፣ ጽዳቱን ስታዩ፣ እቃዎቹን ስታዩ፣ ፋንሲ መሆኑን ዘመናዊነቱን ስታዩ አሁን የኔ ኑሮ ምኑን ኑሮ ነው ትላላችሁ። ግን ምናልባት ቢታይ በጣም ብዙ የምታመሰግኑበት ነገር እንደውም እናንተ ነበራችሁ። ግን የራሳችሁን ነገር ኢንጆይ ከማድረግ ይልቅ የሰውን እያያችሁ እንድትቋምጡ ያረጋችኋል ሶሻል ሚዲያ። ንጽጽር ይገላችኋል። አሁን ችግሩ የሶሻል ሚዲያ ኢፌክት ኮምፔር ኤንድ ዲስፔር ሲንድሮም እያሉ እንደውም እየጠሩት ነው። ሰዎች ሶሻል ሚዲያ ላይ የሚያዩትን ከራሳቸው ጋር ያወዳድሩና ከዛ ተስፋ መቁረጥ ውስጥ እየገቡ ሶሻል ሚዲያ ላይ የሚያዩትን ፌኩንም የተመረጠውንም ነገር ያዩና በቃ ያስጠላቸዋል። ዲስፔር ውስጥ ይገባሉ፣ ተስፋ መቁረጥ ውስጥ ይገባሉ። አያችሁ፣ ንጽጽር እኮ ተሳታፊ ባልሆናችሁበት ውድድር ልክ እንደተሸነፋችሁ አድርጋችሁ ስታስቡ ማለት ነው። ሲጀመር እናንተ እዛ ውድድር ውስጥ እዛ ኮምፒቲሽን ውስጥ ምን አስገባችሁ? የላችሁም እኮ። ግን በሌላችሁበት ውድድር መጨረሻ እንደቀራችሁ አይነት ስሜት ሲሰማችሁ የዛ ሰው ህይወት የራሱ ነው፣ ያንቺ ህይወት የራስሽ ነው። አታቂም ስለነሱ። ፕላስ ደግሞ ገንዘብ፣ ድሎት፣ ሌክዠሪ፣ ቅንጦት ምናምን ሁሉ ነገር ሶሉሽን የሚመስላችሁ ሰዎች አላችሁ ሶሻል ሚዲያ እንደዛ ስለሚያሳይ። ግን የሰው ልጅ ፍላጎቱ ከቁስ ያለፈ አይደለም ወይ? መወደድ፣ መከበር፣ ሰላም፣ መረጋጋት፣ ሴንስ ኦፍ ቢሎንጊንግነስ አይፈልግም? የሰው ልጅ ፍላጎቱ በቁስ ብቻ ቢሆን ኖሮ
ያደጉ አገራት ውስጥ የሚኖሩ ሀብታሞች ሴሌብሪቲዎች ራሳቸውን ያጠፉ ነበር። አያችሁ አንዳንዶቻችሁ ፐርስፔክቲቫችሁ የተቃኘው በሶሻል ሚዲያ ስለሆነ ሶሻል ሚዲያ ላይ የምታዩት ድሎትና ምቾት በጣም ትመኙትና የራሳችሁን ኑሮ ሳታጣጥሙት ዲፕረስድ ትሆናላችሁ። አቴንሽን አዲክቲቭ ነው። ላይክ ሱሰኛ ያደርጋል። አያችሁ ሞር ላይክ ሲሰጣችሁ የቪው ካውንታችሁን የምትቆጥሩ ከሆነ የዛ እስረኛ ሆናችሁ ነው የምትቀሩት። ኮንቴንት ክሪኤተር ከሆናችሁ ተመልካችም ከሆናችሁ የአንድ ነገር ቫልዩ የሚለካው ባለው ፎሎወር ባለው ላይክ ባለው ሼር ብዛት አይደለም። ብዙ ሰው አልባሌ ነገር ላይ ጊዜውን ሲያሳልፍ አይተናል። የማይሆን ኮንቴንት የሚሰሩ ሰዎች ብዙ እይታ ሲኖራቸው አይተናል። ሰው አቴንሽን ለማግኘት የውሸት ነገር የሚያረግበት ብልግና የሚሰራበት ከዛ በኋላ የትንፍጩ ዱቄቱን አምጩ የተባለበት ዘመን አሁን ነው። አሁን እናንተ ኮንቴንት ክሪኤተር ከሆናችሁ ራሳችሁን በአቴንሽናችሁ ልክ አትመዝኑት። አቴንሽን ወይም በላይካችሁ ልክ አትመዝኑት። ላይክ የለም ማለት አንተ ጎበዝ አይደለም ማለት አይደለም። ወይም አንቺም ደግሞ የሆነ ነገር ስታይ ብዙ ተመልካች ስላለው ብዙ ፎሎወር ስላለው ግር አትበል። ዩሲ ሶሻል ሚዲያ መንደር ነው። ሶሻል ሚዲያ ሰፈር ነው። የምትውይበትን ምረጭ። የወረኛ የሐሜተኛ የተሳዳቢ ሰፈር ካለ አንቺም ቀስ በቀስ ተሳዳቢ ወሬ በጣም የምትወጂ ነው የምትሄጁ። በጣም ሐሳብ የሚብላላበት የተለያዩ ትምህርቶች ያሉበት አዝናኝ ነገሮች ያሉበት በጨዋነት የሚነገርበት መንደር ውስጥ ካለሽ ደግሞ አንቺም እንደዛ ይሆንሽ ነው የምትሄጁ። ስለዚህ የምትውሉበትን ሶሻል ሚዲያ ላይ ምረጡ። የሁሉም ሰው አስተያየት ደግሞ ቫሊድ ነው ማለት አይደለም። የሁሉም ሰው አስተያየት ደግሞ ከእውነተኝነት የተነሳ ነው ማለት አይደለም። እውነተኛ ሆነው በጣም በምክንያት የሚናገሩ ወይም ደግሞ ኮንስትራክቲቭ ክሪቲሲዝም የሚያነጽ ሂስ የሚሰጡ እንዳሉ ሁሉ at the same time ደግሞ ሆን ብለው የራሳቸውን ፕሮጀክሽን ወይም የራሳቸውን ንዴት የራሳቸውን ብሶት ሌላው ሰው ላይ የሚያወጡ አሉ። ስለዚህ የምታነቡትን የምታዳምጡትን ነገር ምረጡ። የሚሰጥ አስተያየት ሁሉ ቫሊድ ነው ማለት ወይም ኢንተርናላይዝ ማድረግ አለብን ማለት አይደለም፣ ወይም ወደ ውስጥ ማስገባት አለብን ማለት አይደለም። እኔ እንደነገርኳችሁ ሶሻል ሚዲያ መስራት ከጀመር ቆየሁ አይደለ? ብዙ አይነት አስተያየት ይሰጠኛል። ብዙዎችን አያለሁ። ስድብ ሳይ ባይዘዌ ማለት ነው ምንም አላረግም፣ ሪያክት አላረግም፣ አልቦልክም። በተለይ ከቅርብ ጊዜ ወዲህ የገባኝ ነገር ጭራሽ ነው አቴንሽን አልሰጠው። ባነበው እንኳን አቴንሽን አልሰጠው። አይ ዶንት ኬር። በብሎክ ራስ ሳትስፋይ ማድረግ አልፈልግም። ምክንያቱም የኔ ያህል ቦታ እንደሰጠዋቸው ራሱ እንዲያውቁ አልፈልግም። ስለዚህ I will leave them out። ኤክስፖዝ ነው ማረጋቸው ምንም ሪያክት ባለ ማድረግ። የሚሰርባችሁ መስደብ ማለት ያ ሰው የሚፈልገውን አቴንሽን ሰጣችሁት ማለት ነው። ምክንያቱም ብዙ ሰው አቴንሽን ተጠምቶ ሆን ብሎ ማለት ነው። ለምሳሌ በልጅነቱ ቡሊ እየተደረገ እየተሰደበ አቴንሽን ተነፍጎት ያደገ ሰው ሶሻል ሚዲያ ላይ መጥቶ ሆን ብሎ ሰውን ሊሰድብ ወይም አቴንሽን ፍለጋ የማይሆን ነገር ሊናገር ይችላል። ስለዚህ እናንተ እንደዚህ አይነት ሰው ስታዩ ኮሜንት ላይ ስድብ ስታዩ እንዳትመልሱ። በእነሱ ሜዳ ልክ ነው የሚያረጓችሁ። የወረደ ሰው ጋር አትውረዱ በቃ ዩሲ። ምክንያቱም ሁሉም የሚናገረው ነገር ሁሉ ስለእናንተ ነው ማለት አይደለም። ሞስት ኦፍ ዘ ታይም ስለ ራሳቸው ነው። በሳይኮሎጂ ፕሮጀክሽን እንለዋለን። ሰው ራሱ ላይ ያለ ችግርን ነው የሚያወጣው። ሰው ራሱ ላይ የሚጠላውን ነገር ነው በሰው አስመስሎ የሚያወራው። ስለዚህ ለምንድን ነው ትኩረት የምትሰጧቸው? እንደውም the best comeback ማለት ነው ለእንደዚህ አይነት መጥፎ ቡሊ ለሚያረጉ ለሚሳደቡ ሰዎች ምንም ሪያክት አለማድረግ፣ ምንም አለመመለስ፣ ምንም። አሁን ሰው ሲመላለስ አያዋለሁ ኖ ይሄንን ነው የፈለጉት። ትልቁ ምላሽ አቴንሽን መንፈግ ነው። ምክንያቱም አንዳንድ ሰው የእናንተ ኤነርጂም የእናንተ ምላሽ ዲዘርቭ አያደርግም። ተሳዳቢ ዲዘርቭ አያደርግም ዩ ሲ። እና ዋጋችሁን በሚሰጣችሁ አስተያየት አትገንቡት። ከራሱ ጋር ጊዜ የሚያሳልፍ ሰው ከዚህ ቀደም ብያለሁ፣ ብቻውን መሆን የለመደ ለብቻው ራሱ ላይ የሚሰራ ማን እንደሆነ የሚያውቅ ቫልዩን የሚረዳ ሰው ማንም ምንም ቢለው ያን ያህል ሼክ የሚያደርግ ሰልፍ ስቲም የለው። የሚደነባበር ወይም ደግሞ ወይኔ ብሎ እስከ መመላለስ የሚያደርስ ቪዲዮ የሚያሰራ ኮሜንት የሚያስመልስ እንደዛ አቋም ራሱ አይኖረው። አንዳንድ ነገሮች ሰዎች ራሳቸውን ነው የሚያሳዩበት ዩ ሲ። ፕላስ ሶሻል ሚዲያ ሁሉም እኩል አይደለም። የተማረ አለ፣ ያልተማረ አለ፣ ጨዋ አለ፣ ባለጌ አለ፣ በህይወቱ ደስተኛ ይሆናል፣ በህይወቱ በጣም ሀዘንተኛ ይሆናል።
ሰነፍ አለ፣ በጣም ጎበዝ አለ። ለስራ በጣም የሚታትር አለ፣ ምንም መስራት የማይፈልግ አለ። ቀና አለ፣ የጠመመም አለ። ስለዚህ እናንተ ከዚህ ሁሉ ሰው ጋር ነው ያላችሁ። ትልቅ ሰፊ መንደር ነው። ስለዚህ ወርዶ የተገኘ ሰው ሰውን ለማውረድ ሲፈልግ እናንተ እኩል ከሱ ጋር በመመላለስ አትውረዱ። ሰው በልኩ በትምህርቱ ልክ ባስተሳሰቡ ልክ ባስተዳደጉ ልክ በመረዳቱ ልክ ነው የሚያወራው፣ ኮንቴንት የሚሰራው፣ የሚመልሰው። ይሄንን መረዳት አለባችሁ። እንዴት ይሄንን አያስብም ብላችሁ ለመሳደብ እንዳትቸኩሉ ወይም ደግሞ እንዳትናደዱ። ምክንያቱም ሁላችንም ፐርስፔክቲቫችን ወይም ፐርሴፕሽን የሚባለው አንድ ነገር የሆነ ነገር ተነግሮ 5 ሰዎች ቢኖሩ 5ቱም የተለያየ ምልከታ ሊኖራቸው ይችላል። ትምህርታቸው፣ ባክግራውንዳቸው፣ ኤክስፖዠራቸው፣ ለነገሮች ያላቸው እይታ ፍጹም የተለያየ ስለሆነ ግዴታ አንድ አይነት መሆን አለብን ተብሎ አይጠበቅም። ለስድብ ትልቁ ምላሽ ምን እንደሆነ ታውቃላችሁ? ዝምታ። ዝም ስትሉ አቴንሽን እንዳልሰጣችኋቸው ነው የሚያስቡት። ፓወርለስ ታደርጓቸዋላችሁ። ለስድብ ትልቁ ምላሽ ስድብ አይደለም። ሶሻል ሚዲያ ላይ እንደውም ከሰደባችሁ እኩል ሆናችሁ በሜዳቸው ተገኛችሁ። በሽሽቅ በስድብ ሜዳ፣ በብልግና ሜዳ ከሄዳችሁ ደግሞ ሁሌ ባለጌው ነው የሚያሸንፈው። ሶሻል ሚዲያ ወይ ትጠቀምበታለህ ወይ ይጠቀምባል። ስለዚህ ምርጫው ያንተ ነው። የምትጠቀምበት በጣም ብዙ መማሪያ የምታድጉበት፣ ስኪል የምትለምዱበት፣ ራሳችሁን የምታሳድጉበት፣ ማርኬታችሁን ቢዝነሳችሁን የምታስተዋውቁበት፣ ከሰዎች ጋር ኔትወርክ የምታደርጉበት፣ በጣም ብዙ አይነት ኢንተርናሽናል ሰዎችን የምታገኙበት መድረክ ነው። ታድጉበታላችሁ። ካላወቃችሁበት ግን የምትጠቀሙበትን ያህል ሊጠቀምባችሁ ይችላል። ኤነርጂያችሁን ይጠቀማል፣ ጊዜያችሁን ኮንሱም ያደርጋል፣ ደስታችሁን እየመጠጠ ሀዘን ሪፕሌስ ያደርጋል። የራሳችሁን ኑሮ እያወዳደራችሁ ከሰዎች ጋር እርካታ አልባ ነው የምትሆኑ። ስለዚህ እናንተ ምርጫው በእናንተ እጅ ነው። የቱን ነው የምትፈልጉት? እንድትጠቀሙበት ወይስ እንዲጠቀምባችሁ? ኮንክሪት የሆነ አቋም ይኖራችሁ። ቫልዩአችሁን ለዩ፣ ስታንዳርዳችሁን ለዩ፣ ማንነታችሁን ወቁ፣ አይዴንቲቲያችሁን ገንቡ። ከሶሻል ሚዲያ የወጣ ህይወት ይኖራችሁ። ሶሻል ሚዲያ ለተወሰነ ሰዓት የምትውልባት ለመማር ወይም ደግሞ ለመዝናናት የምትጠቀሙበት ቱል ይሁን እንጂ ሙሉ በሙሉ ህይወታችሁ በሶሻል ሚዲያ ዙሪያ አይዞን አለስ የምትጠቀሙበት እንጀራችሁ በዛ በኩል ካልሆነ ማለት ነው። ያለበለዚያ ብዙ ዋጋ ትከፍላላችሁ። እስከምን ድረስ? ህይወትን እስከማጣት። ፕላስ የምትሰጡትን አስተያየት ተጠንቀቁ እባካችሁ። ዛሬ ላይ የምትሰጡት እያንዳንዱ አስተያየት፣ አንዳንዶች ሁላችንም መቼስ ስነ ልቦናችን በኩል ሁኔታ የተገነባ ነው ማለት አይቻልም። ስለዚህ ዛሬ ላይ የምትጽፉት አስተያየት በብዙዎች ዘንድ የውስጥ ድምጽ ሆኖ የሆነ የማይንዳቸው ቮይስ ነው የሚመስላቸው፣ የራሳቸው ድምጽ ነው የሚመስላቸው። አቺም እንደዚህ ነሽ እያላችሁ ወይ ሰውነቷን ስታሾፉ ወይ ሰውነቱን ስታሾፉ በመልኩ ሙድ ስትይዙ ያንን ድምጽ የራሱ ድምጽ አድርጎ የሆነ ሰዓት ላይ እየተደጋገመ ሪኮል ሲያደርገው በጣም የበታችነት ስሜት፣ ያለመቻል ስሜት፣ ያለመብቃት ስሜት፣ ሀዘን ውስጥ፣ ድብርት ውስጥ፣ ከዛ ደግሞ ክሮኒክ ዲፕሬሽን ውስጥ ይገባና ቀስ በቀስ ራስን ወደ ማጥፋት ሰው ይሄዳል። ስለዚህ በኃላፊነት አስተያየት ስጡ። የምትናገሩት መልካም ነገር ከሌለ ዝም በሉ። ሐሳብ አስተያየት ስትጽፉ ሳትሳደቡ አስተያየት መስጠት ልመዱ። ዛሬ ላይ እናንተ የምትወረውሯት ቃል ባይዘው እናንተነታችሁንም ታሳያለች። ፕላስ ሰው የዘራውን ያንኑ ያጭዳል። እናንተ መጥፎ ነገር ከተናገራችሁ በሆነ መንገድ ዋጋ ትከፍሉበታላችሁ። ቢካዝ ሞትና ህይወት በምላስ እጅ ናቸው። ምላስ ጉልበት አለው፣ ከአጥንት የበረታ ነው። ሰውን ልትሰብሩበት ትችላላችሁ። ግዴታ ቪዲዮ ላይ ወጣችሁ መስደብ ብቻ አይደለም፣ ቃላት ራሱ እንደዛ ስለሆኑ ማለት ነው። ስለዚህ በጥንቃቄ በኃላፊነት እንጠቀመው። ለእህታችን እንግዲህ ያው ለቤተሰቦቿ መጽናናትን እመኛለሁ። በጣም አዝናለሁ። በዚህ ጉዳይ ግን በጣም መሰራት እንዳለበት አስባለሁ። ለማንኛውም ሀሳብ አስተያየታችሁን አቅርቡልኝ። ላይክ፣ ኮሜንት ኤንድ ሰብስክራይብ አድርጉ። የአገልግሎት ጉዳይን በተመለከተ የፍቅር ይበልጣል ካውንስሊንግ ሰርቪስ አገልግሎት ማግኘት የምትፈልጉ ከሆነ ስለ ክፍያው እንዲሁም ስለ ሰርቪሱ አጠቃላይ መረጃ ስክሪኑ ላይ በምታዩት ቁጥር መልእክት በማስቀመጥ ፓኬጁ የተመለከቱ ኢንፎርሜሽኖች ይደርሳችኋል። እወዳችኋለሁ። ክበሩልኝ።